እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ የዕለተ ሰኞ የካቲት 23 ቀን 2018 ዓ.ም የሰዓቱ ዜናዎችን ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኢትዮጵያ የኢራን እርምጃን አወገዘች። ጠቅላይ ሚኒስትር አብይ አህመድ ከኩዌቱ አልጋ ወራሽ ሼክ ሳባህ ካሊድ አልሃማድ ጋር በነበራቸው የስልክ ውይይት ኢራን የወሰደችው እርምጃ ሉዓላዊነትን የሚጥስ ነው ብለዋል። የዕለቱ ዜናችን ቀዳሚ አድርገነዋል። በቦንጋ ከተማ የነዳጅ እጥረት መከሰቱን አሽከርካሪዎች ለቦርከና ገለጹ። ከሰሞኑ በዋና ከተማዋ አዲስ አበባና በሌሎች የክልል ከተሞች የናፍጣና ቤንዚን እጥረት ማጋጠሙ ተነግሯል። የአሽከርካሪዎችን ቅሬታ በዝርዝር ዜናችን ታደምጡታላችሁ። የሚኒስትሮች ምክር ቤት ለባለ ሀብቶች ካሳ የሚከፈልበት ሁኔታ የሚወስነውን ደንብ አጸደቀ። የአርቲፊሻል ኢንተለጀንስ ኤአይ ዩኒቨርሲቲ ራስ ገዝ ሆኖ እንዲቋቋም የቀረበው ደንብም ጸድቋል። ተጨማሪ መረጃ አለን። በኢትዮጵያ በአንድ ዓመት ውስጥ 44 ጋዜጠኞች መታሰራቸው ተገለጸ። ባለፈው የፈረንጆቹ ዓመት 2025 ብቻ የጋዜጠኞች እስርና አፈና ተባብሶ መቀጠሉን አይኤምኤስ አስታውቋል። ዝርዝሩን ይዘናል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም ኢትዮጵያ የኢራንን እርምጃ አወገዘች። ጠቅላይ ሚኒስትር አብይ አህመድ ከኩዌቱ አልጋ ወራሽ ሼክ ሳባህ ካሊድ አልሃማድ ጋር በነበራቸው የስልክ ውይይት ኢራን የወሰደችው እርምጃ ሉዓላዊነትን የሚጥስ ነው ብለዋል። ኢራን የኩዌትን አየር ክልል ጥሳ ዓለም አቀፍ ሕግን አለማክበሯን ለተባበሩት መንግስታት ድርጅት መርህ ተገዥ አለመሆኗን አሳይቷል ሲሉ አውግዘዋል። አብይ ኢትዮጵያ ከኩዌት ጎን እንደምትቆምና ድጋፍ እንደምታደርግ መግለጻቸውን በኩዌት መንግስት የሚተዳደረው ኩዌት ኒውስ ኤጀንሲ ዘግቧል። ኢራን በተባበሩት አረብ ኤምሬትስ ላይ በፈጸመችው ጥቃት የኢትዮጵያ ዜጋ ላይ ጉዳት መድረሱ ተገልጿል። ሶስተኛ ቀኑ ላይ በሚገኘው የኢራንና የእስራኤል ጦርነት ኢራን በአንዳንድ የአረብ ሀገራት ላይ የባለስቲክ ሚሳይል አስወንጭፋለች። ከነዚሁ ሀገራት መካከልም የተባበሩት አረብ ኤምሬትስ አንዷ ስትሆን ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያ እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አስታውቋል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስቴሩ ዝርዝር መረጃ ከመስጠት ተቆጥቧል ተብሏል። እንደ ሚኒስቴሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤምሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 165 ባለስቲክ ሚሳኤሎችን፣ 2 የክሩዝ ሚሳኤሎችና 541 ድሮኖችን ማክሸፍ ችሏል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤምሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባለስቲክ ሚሳኤሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳኤሎችና 311 ድሮኖች በአየር ላይ የተመቱ ቢሆንም 21 ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስትሩ ይፋ አድርጓል። ከየካቲት 21 ጀምሮ ወደ ኤምሬትስ አቅጣጫ ከተወነጨፉ 165 ባለስቲክ ሚሳኤሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸው ተመላክተዋል። ከተለዩ 541 ድሮኖች መካከልም 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤምሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል ነው የተባለው። እስራኤል ከአሜሪካ ጋር በመቀናጀትም በኢራን ላይ ጦርነት ከጀመረች 3 ቀናት ተቆጥረዋል። በዚህ ጦርነትም የኢራን ሃይማኖታዊ መሪ አያቶላ ኻሜኒን ጨምሮ 48 የሚደርሱ ባለስልጣናት ተገድለዋል። ኢራን በወሰደችው የአጸፋ እርምጃም እስራኤልን በባላስቲክ ሚሳኤል ደብድባለች። ከዚህ ባለፈ የአሜሪካ ጦር ሰፈር በሚገኝባቸው የአረብ ሀገራት ላይ በወሰደችው የአጸፋ እርምጃ ከፍተኛ ውድመት አድርሳለች። በአሜሪካ እገዛ በእስራኤል ጥቃት የተፈጸመባት ኢራን በመካከለኛው ምስራቅ የሚገኙ 4ቱን የአሜሪካ የጦር ሰፈሮች አውድማለች ተብሏል። በኳታር የሚገኘውን አልኡዴድ፣ በኩዌት የሚገኘውን አልሳላም፣ በተባበሩት አረብ ኤምሬቶች የሚገኘውን አልዳፋር እና በባህሬን የሚገኘውን ዘፊቭዝ ዩኤስ ቤዝ መሆናቸው ተገልጿል። ኢራን ከዚህ ቀደም አሜሪካ ጥቃት ከፈጸመች በመካከለኛው ምስራቅ በሚገኙ የጦር ሰፈሮቿ ላይ ጥቃት እንደምትፈጽምም በተደጋጋሚ ስትዝት ቆይታለች። በቦንጋ ከተማ የነዳጅ እጥረት መከሰቱን አሽከርካሪዎች ለቦርከና ገለጹ። ከሰሞኑ በዋና ከተማዋ አዲስ አበባና በሌሎች ክልል ከተሞች የናፍጣና ቤንዚን እጥረት ማጋጠሙ ተነግሯል። ናፍጣና ቤንዚን ለመቅዳት የተሰለፉ በርካታ ተሽከርካሪዎችን እንዲሁም ነዳጅ መጨረሳቸውን የሚገልጹ ጽሑፍ የሰቀሉ በርካታ ማደያዎች በየአካባቢው እየተስተዋሉ ነው ተብሏል። በተለይ በወሩ መጨረሻ ቀናት ላይ የተለመደ የመጣው የነዳጅ እጥረት ጉዳይ አሳሳቢነቱ እየጨመረ የሚገኝ ሲሆን የትራንስፖርት ተሽከርካሪዎች
ተሽከርካሪዎች ነዳጅ በመፈለግ የሚቆሙበት ሰዓት ብቻ የሚፈጥረው የኢኮኖሚ ጫና ቀላል የሚባል አይደለም ብለዋል። ከሰሞኑ በስፋት የተስተዋሉ የነዳጅ እጥረት የነዳጅና ኢነርጂ ባለስልጣን በተደጋጋሚ የሚስተዋለውን ይህንን የነዳጅ ችግር ይቀርፋሉ ያለውን አሰራር ወደ ስራ ባስገባበት በቀናት ውስጥ የተከሰተ ነው። በተለይ በኦሮሚያና በደቡብ ምዕራብ ኢትዮጵያ ክልል አካባቢዎች የሚገኙ ነዳጅ ማደያዎች ላይ ነዳጅ አለመኖሩን አሽከርካሪዎች ገልጸዋል። ነዳጅ በሚገኝባቸው አንዳንድ ማደያዎች ደግሞ ረጃጅም የሆኑ የቀላልና የከባድ መኪኖች ወረፋዎችን በመጠባበቅ ላይ እንደሚገኙ ተናግረዋል። በደቡብ ምዕራብ ኢትዮጵያ ክልል በርካታ አካባቢዎች ናፍጣም ሆነ ቤንዚን በነዳጅ ማደያዎች ላይ የማይገኝ ሲሆን በተለምዶ ችፍቼ ወይንም በድብቅ ከማደያ ውጭ የሚሸጠው ነዳጅ ግን በሊትር ከ180 እስከ 250 ብር እየተሸጠ መሆኑን ቦርከና ካነጋገራቸው ሹፌሮች ተረድተዋል። ቅሬታቸውን ለቦርከና የገለጹት ሹፌሮቹ ነዳጅ አንዱ አካባቢ ካለ በቀጣይ ሌላ አካባቢ ነው የሚኖረው፣ በቋሚነት አይኖርም። በቀን 4 እና 5 ቦቴ ግን ሲመጣ ይታያል፣ ማደያ ላይ ግን የለም ብለዋል። ነዳጅ የፈለገ ሌሊት ላይ እነሱ በተመኑት ዋጋ ብቻ እየገዛ በድብቅ ለመውሰድ ተገዷል ሲሉም ተናግረዋል። በተመሳሳይ መልኩ በደቡብ ምዕራብ ኢትዮጵያ ክልል ቦንጋ ከተማም የሚገኙ አሽከርካሪዎችን በተመሳሳይ በነዳጅ እጥረት ችግር እየተቸገሩ እንደሆነ ገልጸዋል። የደቡብ ምዕራብ ኢትዮጵያ ክልል የፖለቲካና የከፋ ዞን አስተዳደር መቀመጫ በሆነችው ቦንጋ ከተማም ነዳጅ በሚኖርበት ጊዜ በተመሳሳይ ነዳጅ ለመቅዳት ረጃጅም ሰልፎች ለመሰለፍ የሚገደዱ መሆኑን አሽከርካሪዎች ለቦርከና ተናግረዋል። የቦንጋ ከተማ ከንቲባ ዶክተር ተክላ አብ ቡሎ በከተማዋ ስለሚታየው ከፍተኛ የነዳጅ ሰልፍ በትክክልም በስፋት የሚታይ መሆኑን ገልጸዋል። ችግሩ በከተማዋ ከፍተኛ የሆነ የመሰረተ ልማት ስራዎች እየተሰሩ በመሆናቸውና የሚገነቡ መሰረተ ልማቶች ተጨማሪ ነዳጅ የሚጠይቁ በመሆናቸው ምክንያት የተፈጠረ የፍላጎትና አቅርቦት አለመመጣጠን እንጂ የሚቀርብልን ነዳጅ ኮታ በመቀነሱ ነው የሚል ግምገማ የለንም ብለዋል። የቦንጋ ከተማ ከንቲባ በከተማዋ እየሰሩ ያሉት መሰረተ ልማቶች ብቻ ከ15000 እስከ 20000 ሊትር ነዳጅ በቀን ይፈልጋሉ ሲሉ ገልጸዋል። ከንቲባው አጠቃላይ ማደያዎቻችን ፕሮግራም አላቸው። ከዚህ በፊት ነዳጅ በገበያ ህገወጥ ማርኬት ውስጥ ስለገባ አንዳንዴ ህገወጥ ማርኬትን መቆጣጠር መያዝ ሲጀመር ነዳጁ የመታፈን ጉዳዮች ይኖራሉ ነው ያሉት። በተጨማሪም አቅራቢዎችም ከመስመር ለመውጣት የሚያደርጉትን መንገድ በምትይዝበት ጊዜ አቅርቦቱንና ፍላጎቱን ያለመመጣጠን እንዲሁም መቆጣጠር ሲጀመር የቁጥጥር ሲስተሙ ሲመጣ የሚኖሩ አሉታዊ ውጤት ኔጌቲቭ ኢምፕሊኬሽን የጎላ ከመሆኑ አኳያ ነው እንጂ በእርግጠኝነት ፈልገነው ያመጣነው ጉዳይ የለም በማለትም አስረድተዋል። የሚኒስትሮች ምክር ቤት ለባለ ሀብቶች ካሳ የሚከፈልበትን ሁኔታ የሚወስን ደንብ አጸደቀ። የአርቲፊሻል ኢንተለጀንስ ኤአይ ዩኒቨርሲቲ ራስ ገዝ ሆኖ እንዲቋቋምም የቀረበው ደንብ ጸድቋል። የሚኒስትሮች ምክር ቤት 35ኛ መደበኛ ስብሰባውን ዛሬ አካሂዶ 6 ዋና ዋና ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። የአርቲፊሻል ኢንተለጀንስ ወይንም ኤአይ ዩኒቨርሲቲ መደመር የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ራስ ገዝ ሆኖ እንዲቋቋም የቀረበው ደንብም ጸድቋል። ተቋሙ በዘርፉ ወጣቶችን ለማሰልጠንና ምሁራንን ለማፍራት ያለመ መሆኑ ተገልጿል። በሌላ በኩል በትላልቅ ፕሮጀክቶች ላይ ለሚሰማሩ ባለሀብቶች ካሳ የሚከፈልበት ሁኔታ የሚወስነው ደንብ ጸድቋል። ይህም የኢንቨስትመንት ፍሰቱን ለማሳለጥ ይረዳል ተብሏል። በተመሳሳይ መልኩ 3 የፋይናንስ ድጋፍ ስምምነቶች ሲሆኑ ለብሔራዊ ኤሌክትሪክ ኃይል ማስፋፊያ ፕሮጀክት ብድር የሚውል 60 ሚሊዮን 223 ሺህ የአሜሪካ ዶላር ከኮሪያ ኤክስፖርት ኢምፖርት ባንክ በሀገር አቀፍ ደረጃ የኤሌክትሪክ ኃይል ተደራሽነትን ለማስፋፋት የሚውል ነው ተብሏል። ብድሩ ከወለድ ነፃ የተባለ ሲሆን ለመክፈያ የተሰጠው ጊዜም 40 ዓመት ሲሆን የመጀመሪያዎቹ 15 ዓመታት የችሮታ ጊዜ እንዳለው ተገልጿል። ለታዳሽ የተቀናጀ ዘላቂ ኃይልና ዲጂታላይዜሽን ፕሮጀክት ብድር 80 ሚሊዮን ዩሮ ብድር ከፈረንሳይ ልማት ኤጀንሲ የተቀናጀ የታዳሽ ኃይል ልማትን ለማሳለጥና የኃይል ዘርፍን በዲጂታል ቴክኖሎጂ ለማዘመን ይውላል ተብሏል። በአንጻሩ አነስተኛ ወለድ 1.2 በመቶ የሚከፈልበት መክፈያ ጊዜውም 20 ዓመት 7 ዓመት የችሮታ ጊዜ ያለው እንደሆነም ተገልጿል። በሌላ በኩል ለከተማ ልማት ሴፍቲኔትና ስራ ፈጠራን በተመለከተ 184 ሚሊዮን 100 ሺህ ብድር ከዓለም አቀፍ የልማት ማህበር በከተሞች የሚገኙ ዝቅተኛ ገቢ ያላቸው ዜጎችን ለመደገፍ ወይንም ሴፍቲኔትና ለስራ ፈጠራ ስራዎች የሚውል ነው ተብሏል። ብድሩ ከወለድ ነፃ ነው የተባለ ሲሆን የመክፈያ ጊዜውም 30 ዓመት እንዳለውና 6 ዓመት የችሮታ ጊዜ እንደተሰጠውም ተገልጿል። ምክር ቤቱ ያጸደቀው ተጨማሪ ረቂቅ ደንብም የዕቃ ማከማቻ ደረሰኝ ስርዓት ነው ተብሏል። የአፈጻጸም ክፍተቶችን ለመሙላትና የቁጥጥር ስርዓትን ለመዘርጋት የቀረበው ረቂቅ ደንብም ጸድቋል። በተመሳሳይ መልኩ የወርቅና የብረት ማዕድን ምርት ፈቃድ ስምምነቶችን የማዕድን ሚኒስቴር እንዲፈራረምም ተወስኗል። ይህም የውጭ ምንዛሬ ግኝትንና የስራ ዕድልን ይጨምራል ነው የተባለው።
በኢትዮጵያ በአንድ ዓመት ውስጥ 44 ጋዜጠኞች መታሰራቸው ተገለጸ። ባለፈው የፈረንጆቹ ዓመት 2025 ብቻ በኢትዮጵያ 44 ጋዜጠኞች ላይ እስርና አፈና እንደተፈጸመ አይኤምኤስ አስታወቀ። ኢንተርናሽናል ሚዲያ ስፖርት አይኤምኤስ የካቲት 17 ቀን 2018 ዓ.ም በአዲስ አበባ ባዘጋጀው ዓመታዊ ጋዜጠኞች ደህንነት የግምገማ ሪፖርት መድረክ ላይ እንዳስታወቀው ባሳለፍነው የፈረንጆቹ ዓመት ብቻ ቢያንስ 44 ጋዜጠኞች በጸጥታ ኃይሎች ወይንም ማንነታቸው ባልታወቁ አካላት ታፍነው ወይንም ታስረዋል ተብሏል። ይህ ሪፖርት በ2025 በኢትዮጵያ ውስጥ ስላለው የጋዜጠኞች ደህንነት፣ በጋዜጠኞች ላይ እየደረሰ ያለው ጥቃት በአይነትም በመጠንም እየጨመረ መምጣቱንና በማስረጃ የተመሰረተ የአካላዊ ጥቃቶች መበራከታቸውን እንዲሁም የዘፈቀደ ስርዓትና ጋዜጠኞችና የሚዲያ ተቋማት የሚያጋጥሟቸው የገንዘብ ስጋቶችን አካቷል ነው የተባለው። በዚህ ግምገማ መሰረትም እንደ አውሮፓውያኑ አቆጣጠር 2025 በኢትዮጵያ ውስጥ ለጋዜጠኞች በጣም አሳሳቢ ወቅት ነበር ተብሎ ሊገለጽ ይችላል ተብሏል። በተጠቀሰው ዓመት ጋዜጠኞች ሰፊ እስር፣ አፈናና እንግልት ማስተናገዳቸውንም ሪፖርቱ አመላክቷል። ግምገማው በጸጥታ፣ በፖለቲካ፣ በህግና በኢኮኖሚ ጫናዎች ያለውን የአሰራር ክፍተት የሚያሳይ መሆኑ ተነግሯል። በተለይ ግጭት ባለባቸው አካባቢዎችም ለሚዲያ ባለሙያዎች በነጻነት ተንቀሳቅሶ መስራት እጅግ አስቸጋሪ እንደሆነ ተገልጿል። ግምገማው በአዲስ አበባና በተመረጡ 11 ክልሎች ላይ በሚገኙ ከ76 በላይ ጋዜጠኞች፣ የሚዲያ ባለሙያዎችና የሙያ ማህበራት መሪዎች ጋር በተደረገ ቃለ ምልልስና ያለውን ነባራዊ ሁኔታ በመከታተል እንዲሁም ተጨማሪ የመረጃ ምንጮችን በመዳሰስ የተዘጋጀ እንደሆነ የተገለጸ ሲሆን ይህም ሪፖርት ለባለድርሻ አካላት በማሳወቅ የፖሊሲ ማሻሻያዎች፣ የጋራ ጥብቅና እንቅስቃሴና የመገናኛ ብዙሃንን ሰፊ የስራ አውድ ለመጠበቅና የተቀናጀ እርምጃዎችን ለመውሰድ እንደ ወሳኝ ማስረጃ ሆኖ ያገለግላል ነው የተባለው። በመድረኩ የሚዲያ ባለሙያዎች፣ የመገናኛ ብዙሃን ባለሙያዎች ማህበር ተወካዮች፣ ምሁራንና ባለድርሻ አካላት የተገኙ ሲሆን ከጊዜ ወደ ጊዜ እየተባባሰ የመጣውን የጋዜጠኞች ደህንነት ስጋት ለመቀነስ ሁሉም ባለድርሻ አካላት በህብረት እንዲሰሩም ጥሪ ቀርቧል። ኢንተርናሽናል ሚዲያ ስፖርት አይኤምኤስ ለትርፍ ያልተቋቋመ ዓለም አቀፍ ተቋም ሲሆን የመገናኛ ብዙሃንን በማጠናከር ግጭቶችን ለመቀነስ፣ ዲሞክራሲን ለማጎልበትና ውይይትን ለማመቻቸት የሚሰራ ድርጅት ነው። ከዚህ በተጨማሪ አይኤምኤስ የፕሬስ ነጻነት፣ ጥሩ ጋዜጠኝነትና የጋዜጠኞችን ደህንነት በማስተዋወቅ በ4 አህጉራት ኢትዮጵያን ጨምሮ ከ30 በላይ ሀገራት ላይ እየሰራ ያለ ተቋም ነው። አድማጮቻችን የሰዓቱ ዜናዎቻችን ተጠናቀዋል። በድጋሚም እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ። ስለተከታተላችሁ እናመሰግናለን። ሰላም።